በአብዛኛው ሃይማኖቶች ጾምን ያዛሉ። ሳይንሱ ምን ይላል ስለ ጾም ጥቅም? የሴሎችን እድሜ እንዲጨምር በማድረግ የሰው ልጅ እድሜም እንዲጨምሩ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው ይሄ ጾም። እንግዲህ ጾም ሲነሳ በእርግጠኝነት ተመልካቾች የሚጠይቁን አንድ ጥያቄ የሚኖር ይመስለኛል። በነገራችን ላይ ጾም አንዳንዴ እንደ ስትረስም ሊቆጠር ይችላል። ስኳር ያለባቸው ሰዎች እንጹም አንጹም ሁልጊዜ ውዝግባል። በጣም ከፍተኛ ለውጥ ከሚያመጡ ነገሮች የአኗኗር ዘይቤዎች ውስጥ አንዱ ጾም ነው። እንዴት አላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? ውድ የሎዛ ፖድካስት ተከታታዮቻችን እንግዲህ ዛሬም ከረዳት ፕሮፌሰር ሙሉቀን ጋር ነው ያለ ነው። ከዚህ በኋላም ከሱ ጋር እንደዚሁ እንቀጥላለን። ፕሮፌሰር ሙሉቀን በሎዛ የስነ ምግብ ሕክምና ማዕከል እንግዲህ ይሄ ፐርሰናላይዝ የሆነ ምግብ የሚያዘጋጅ ወይም ደግሞ እንደየኬዞቻችን ለስኳር፣ ለግፊት፣ ለኮሌስትሮል እየተባለ ለእያንዳንዱ ሰው የየግሉን ምግብ የሚያዘጋጀው የስነ ምግብ ባለሙያው ነው። ሙሉ ይሄን ብዙ ሰው የሚያውቅ አይመስለኝም። አንተንም ብዙ ሰው የሚያውቅ አይመስለኝም ሎዛ ሲባል ነው እንጂ። አዎ እንግዲህ እኔ በተቻለ መጠን ያው አንዳንድ አጋጣሚዎችን እየተጠቀምኩ ሚዲያ ላይ ለመውጣት እሞክራለሁ፣ ግን በተለያዩ ምክንያቶች ደግሞ ቶሎ አልወጣም። ሎዛ ኒውትሪሽናል ቴራፒን ከመመስረት ጀምሮ አሁን እስካለበት ድረስ እንግዲህ ያው ትልቅ ሚና እየተጫወትኩ ነው ብዬ አስባለሁ። እንዳልሽው ነው እያንዳንዱ ግለሰብ እንዳለበት የጤና ሁኔታ ታሳቢ እየተደረገ ለግሉ በሚስማማ መልክ የምግብ እቅድ እየተዘጋጀ ላይፍ ስታይሉን መቀየር የሚያስችል ፕሮግራም እየተከታተለ እነዚህ ተላላፊ ያልሆኑ በሽታዎችን ከተቻለ ነጻ የሚሆንበት እድል ካሊያ ደግሞ ቢያንስ እነዚህ የጤና ችግሮች እየተወሳሰቡ ከሚያመጧቸው ችግሮች ነጻ የሚሆኑበት እድል አለ ማለት ነው። ይሄን ነው እንግዲህ ፐርሰናላይዝድ ሚል እያልን የምንጠራው። አዎ ብዙ አልተለመደም አይደል? ስኳር ካለብህ በደፈናው ነው እኚህ ነገሮች ብላ፣ እኚህ ነገሮች አትብላ፣ ግፊትም ይሄን ብላ ይሄን አትብላ የሚባለው እንጂ ለሰንበዲ ለሆነ ሰው ስፔሲፊካሊ ቁርስህን፣ ምሳህን፣ እራትህን እየተባለ እየተቆጠረ እየተለካ ብዙ የተለመደ አይደለም በእኛ ሀገር ሕክምና ላይ አይደለም። እና አፕሪሺየት በጣም በዚህ መጠን እንደው እያንዳንዷ ነገር ተለክታ በፍሬ ሁሉ የሚሰጡ ነገሮች አሉ አይደለም? እውነት ነው። ለምሳሌ አይነት 2 የስኳር ታካሚ እንደ ምሳሌ ብንወስድ 3 ግለሰቦች ለምሳሌ አይነት 2 የስኳር በሽታ ኖሯቸው ግን አንደኛው ታካሚ ክብደቱ ከፍተኛ ሊሆን ይችላል፣ አንደኛው ጥሩ የሚባል ሊሆን ይችላል፣ አንደኛው ደግሞ የሰውነት ክብደቱ ዝቅተኛ ሊሆን ይችላል። ስለዚህ እነዚህን 3 ታካሚዎች እንኳን ብንወስድ የሚዘጋጅላቸው የምግብ እቅድ አላማው የተለያየ ይሆናል። ስኳርና ክብደት ያለበት ሰው ስኳሩንም ክብደትም የሚቀንስበት፣ በአንጻሩ ክብደቱ ዝቅተኛ ሆኖ የስኳር ችግር ያለበት ግለሰብ ደግሞ ስኳሩንም እየተቆጣጠረ ክብደቱን የሚጨምርበት እድል አለ ማለት ነው። እንግዲህ ይሄን ነው ፐርሰናላይዝድ ሚል እያልን የምንጠራው። አንቺም የምታውቂው ነገር አለ አይደል አቤ? አንዳንዴ ክብደታቸው በጣም ከፍተኛ የነበሩ ሰዎች ስኳራቸውንም እያስተካከሉ ክብደታቸው በሚገባው ልክ ይወርዳል። በሌላ በኩል ክብደት መጨመር ያለባቸው ከሆኑ ክብደታቸውን እየጨመሩም ነው ማለት ነው። እንግዲህ እንደውም ይሄ እኮ የብዙ ሰዎች ጥያቄ ይመስለኛል። ያለ ፕሮግራም ፋስቲንግ ፔሪድ እንዳለ ወይም ደግሞ በቀላል አማርኛ ያስርቡናል አይነት ነገር ሀሜት እንሰማለን እኮ። ክብደት መደበኛ ሬንጅ ውስጥ ያለ ግለሰብ ክብደትን ያስቀንሱኛል ብሎ በመስጋትም ወደ ኋላ የሚሉበት ምክንያት እንደሆነ አንዳንድ መረጃዎች ይደርሱናል። ስለዚህ ይሄ ያሳስባችሁ ለማለት ነው እግረ መንገዴ። ክብደቱን መቀነስ ያለበት ሰው ብቻ ነው ክብደት እየቀነሰ ስኳር ወይም ግፊት፣ ኮሌስትሮል ካለበትም እነሱን ነገሮች ለማስተካከል ምን ሞክረው። የሚገርመኝ ሳይንስ ነው እውነት ለመናገር። የፐርሰናላይዝድ የሆነ ለእያንዳንዱ ሰው የራሱን የምግብ እቅድና ዝርዝር ማዘጋጀት እንመለስበታለን። በዚህ ጉዳይ ላይ ሌላ ጊዜ ምን ማለት ነው የሚለውን ይሄ በደፈናው ይሄን ብሉ ይሄን አትብሉ የጅምላ ሕክምናው ለየት ስለሚል ማለት ነው። ዛሬ ግን ከብሉ ይልቅ ስለ አትብሉ እንድናወራ ነው የፈለኩት። ጾም ጋስኪ እናንሳ። ያው እንግዲህ መጾም ጥሩ ነው፣ ጾሙ ይባላል ለነፍስ ብቻ ሳይሆን ለስጋም ጭምር አይደለም። እንግዲህ ሃይማኖቶች የሚያዙ በአብዛኛው ሃይማኖቶች ጾምን ያዛሉ። ከዛ በተረፈ ግን ሳይንሱ ምን ይላል ስለ ጾም ጥቅም? በረመዳን የጾም ጊዜ ጥናት ተደርጓል። እዛ ላይ የሚያሳዩ ውጤቶች ምንድን ናቸው? መድኃኒት እስከ መቀነስ የሚያደርሱ ጊዜ ይሆኑና ጾሙ ከተፈታ በኋላ ደግሞ
በተቃራኒ መድኃኒት የሚጨመርበት እድል አለ እያልሽ እየነገርሽ ነበር አይደል? አዎ ብዙ ጥናቶች አሉ እንደዚህ። በተለይ አሁን የረመዳን ጾም በሚሆንበት ወቅት አብዛኛው ሙስሊም ስለሚጾመው እና ብዙ ስለሆኑ ለምሳሌ ከስኳር ህመም ጋር በተያያዘ ብታዩ ከ150 ሚሊዮን በላይ የስኳር ህመምተኞች ረመዳንን ይጾማሉ። 150 ሚሊዮን አይነት አንድ አይነት ሁለቱም አንድ ላይ ማለት አጠቃላይ ተደርጎ ከሚጾሙት ማህር ረመዳንን ከሚጾሙ 150 ሚሊዮን። ስለዚህ ጾምን በተመለከተ ቋሚ ስለሆነ ጊዜው ረመዳን ጋር ነው ብዙ ሪሰርቾችን ያየሁትና በረመዳን ሰዓት መድኃኒቶች፣ የስኳር የግፊት መድኃኒቶች የሚሸጡት ይቀንሳሉ። ሆስፒታል ክትትሉ ምናምኑም ኤቭሪቲንግ ይቀንሳል። ልክ ጾሙ እንደተፈታ በቃ ይጀምራል ያሐስሉ ማለት ነው። ለዛሬ ግን እስኪ የጾም አይነቶችን እንያቸው። ከዛ ደግሞ እንደው እነማይጾሙ የምትለውንም የተወሰነ እናያለን። ጾም አይነቶችን እናንሳ እስኪ። እሺ ጥሩ። ስለዚህ አሁን ካንቺ ዳታ በመነሳት ግፊት፣ ስኳር፣ ኮሌስትሮል፣ ከልክ ያለፈ የሰውነት ክብደትና መሰል ተላላፊ ያልሆኑ የጤና ችግሮችን ለመቆጣጠር የሚያግዝ ነገር ነው ማለት ነው። በተለይ ሳይንሳዊ በሆነ መንገድ በባለሙያ የታገዘ ከሆነ ማለት ነው። ይሄ መንፈሳዊነቱ እንዳለ ሆኖ እሺ። ስለዚህ አሁን የጾም አይነቶችን ለማንጻት መጀመሪያ ጾም ምንድነው ካልን ለተወሰነ ጊዜ ከምግብ ርቀን የምንቆይበት ሰዓት ነው። ለተወሰነ ጊዜ ለምሳሌ አንዳንዶች ኢንተርሚተንት ፋስቲንግ የሚባል ፕሮግራምን ይከታተላሉ። ኢንተርሚተንት ፋስቲንግ በብዛት የተለመደው 16-8 ሲባል ሰምተሽ ከሆነ 16-8 ማለት ለ16 ሰዓት ከምግብ ርቀን መቆየትና በቀጣዮቹ 8 ሰዓት ደግሞ መደበኛ የምግብ ሰዓታችንን ጠብቀን የምንመገብበት ሂደት ነው። ይህንን ባጭሩ ለመረዳት አንድ ሰው ምሽት 2 ሰዓት ቢመገብ ራቱን ቁርስን በመዝለል እስከ ምሳ ሰዓት ቢጠብቅ ለምሳሌ 6 ሰዓት እንደ ምሳ ሰዓት ቆጥረን 16 ሰዓት ከምግብ ራቀ ማለት ነው አይደል? ሌሎቹን ቀሪ ሰዓታት ምግብ እየተመገበ ምሳና ራትን እየተመገበ የሚያሳልፍበት ሂደት ማለት ነው። አንደኛው ይሄ ነው። ሌላኛው 14-10 ምናምን የሚባሉም አሉ። ወደ ውስጥ ብዙ መግባቱ ላይ ጠቅመን ይችላል የተለያዩ ፍልስፍናዎችም ስለሆኑ። ሌላኛው ሃይማኖታዊ ጋር የተያያዘ የጾም ወቅቶች አሉ። ስለዚህ በዛን ሰዓት የምንጾማቸው ናቸው። አይነቶቹን በተለያየ መንገድ መክፈል ከቻልን በጾም ጊዜ የምናገኛቸውን የጤና ጥቅሞች ለመረዳት መጀመሪያ አንድ ግለሰብ በምግብ ሰዓት የሚፈጠሩበትን የሰውነት ስርዓት ለውጦች መረዳቱ ተገቢ ነው ብዬ አስባለሁ። ከምግብ በኋላ አይደል ጾም የሚመጣ ያ። ስለዚህ በቀላሉ ምግባችን ከተመገብን በኋላ ደም ውስጥ የፋቲ አሲድ፣ የአማይኖ አሲድ እና የግሉኮስ መጠን እንዲጨምር ይጠበቃል አይደል? ከተመገብን በኋላ በዳይጀስቲቭ ሲስተም ያልፋል፣ ወደ ትንሽ ሞለኪውሎች ይቀየራል። የተመገብነው ኮምፕሌክስ ካርቦሃይድሬትም ይሁን ፋት፣ ፕሮቲን ዜን እነዚህ ትናንሽ ንጥረ ምግቦች ናቸው ከአንጀት ወደ ደም የሚገቡት። ደም ውስጥ የግሉኮስ የፋቲ አሲድና የአማይኖ አሲድ መጠን መጨመር ቆሽትን ያነቃቃታል። ቆሽት ማለት ፓንክሪያስ፣ በተለይ ደግሞ ፓንክሪያስ ውስጥ ቤታ ሴሎች የሚባሉ አሉ፣ ኢንሱሊን የሚያመነጩ ማለት ነው። ምንድነው ከምግብ በኋላ እነዚህ የተመገብናቸው ነገሮች ቦታ መያዝ አለባቸው። ካሊያ በከፍታቸው ልክ ችግር ሊያስከትሉ ይችላሉ። ለምሳሌ ግሉኮስን ከተመገብኩ በኋላ ኮንትሮል ማድረግ የማልችል ከሆነ የስኳር መጠን እየጨመረ ወይም የግሉኮስ መጠን እየጨመረ ለሃይፐርግላይሴሚያና ከዛ አለፍ ሲል ለስኳር በሽታ ሊያጋልጥ ይችላል። ስለዚህ በተፈጥሯዊ መንገድ ይህንን የምንከላከልበት መንገድ ምንድነው? ፓንክሪያስ እያነበበች ኢንሱሊንን ታመነጫለች። በተመገብነው የካርቦሃይድሬት የፋትና የፕሮቲን መጠን ልክ ማለት ነው። በከፍተኛ መጠን የምግብ ይዞታቸው ካሎሪ መጠናቸው ከፍ ያሉ ከሆነና ጤናማነት የሚጎላቸው ከሆነ የሚመነጨው የኢንሱሊን መጠን በዛው ልክ ከፍተኛ ይሆናል። ስለዚህ እስኪ በመደበኛ አንድ ጤነኛ ሰው የሚመገባቸውን ጤነኛ ምግቦች ታሳቢ እናደርግና ፖርሽን ሳይዙም ተመጣጣኝ ነው ብለን ብናስብ በዛ ምግብ ልክ ነው እንግዲህ ኢንሱሊን የሚመነጨው ማለት ነው። ስለዚህ ግሉኮስ ከፍ ማለት የለበትም፣ ሪዘርቭ መደረግ አለበት። ወደ ግላይኮጅን እንዲቀየር ይደረጋል፣ ሊቨር ውስጥ ይቀመጣል ማለት ነው። ወደ ባንክ አካውንት ይገባል እንደሱ ማለት ነው። አሁንም ግላይኮጅን ከበቂ በላይ ከሆነ ከፍ ያለውን ግሉኮስ ወደ ፋት ይቀይረዋል። ይሄም ጉበትና አዲፖስ ቲሹ ውስጥ የሚከናወን ነገር ነው። ሶስተኛው ነገር ራሱን ፋት ወደ አዲፖስ ቲሹ ፕራይመሪሊ በመውሰድ ለክፉ ቀን እንዲሆነን ይከማቻል ማለት ነው። ሌላኛውና ሶስተኛው የኢንሱሊን አስፈላጊነት
የተመገብኩት ፕሮቲን ወደ አማይኖ አሲድ ተቀይሯል። አማይኖ አሲዶች ደግሞ መስል ውስጥ ብዙ ስራ አላቸው። ሌሎች ተጨማሪ ጥቅሞች አሉት። የመጀመሪያው ግን ማስል ቢውልድ መደረግ አለበት። ይህንን ለማድረግ ወደ ማስል አማይኖ አሲድ እየሄዱ ወደ ፕሮቲንነት ይቀየራሉ ማለት ነው። ወደ ሰውነት ግንባታ። ስለዚህ ኢንሱሊን እስካለ ድረስ ነው ማለት ነው እንግዲህ አንድ ሰው ክብደቱን ሜንቴን አድርጎ መጠበቅ የሚችለው ማለት ነው። በተለያየ ምክንያት የኢንሱሊን ዴፊሺየንሲ ካለ ለምሳሌ አሁን ያልኩት ሂደት የለም። የፈለግነውን ያክል ምግብ ብንመገብ የጡንቻ ግንባታ አይኖርም። አዲፖስ ቲሹ ላይ ብዙ ፋት ማከማቸት አይቻልም። ጉበት ውስጥም ግላይኮጅንን የማጠራቀም ሂደቱም ትንሽ ጥያቄ ምልክት ውስጥ ይገባበታል እና የኢንሱሊን መጠን በቀነሰ ቁጥር ለምሳሌ እንደ አይነት አንድ ታካሚዎች ያሉትን ብንወስድ ሙሉ በሙሉ ኢንሱሊን ላይኖር ወይም ደግሞ የኢንሱሊን መጠን ሊቀንስ ይችላል አይደል? በዚህ ምክንያት ክብደታቸውን ሜንቴን የሚያደርግላቸው ነገር አይኖርም። ኢንሱሊን የለም ማለት አንደኛ ቅድም እንዳልኩት መስል ቢውልድ ማድረግ አይቻልም። አዲፖስ ቲሹ ላይ ፋትን ማከማቸት አይቻልም። ግላይኮጅንን መስራትም አይቻልም። በዚህ ምክንያት የኢንሱሊን እጥረት ያላቸው ወይም ሙሉ በሙሉ ኢንሱሊን ሰውነታቸው ውስጥ የሌለ ግለሰቦች በአንድ ክብደታቸው ቀንሶ ልናይ እንችላለን። ይሄ ነው እንግዲህ አንደኛው የአይነት አንድ የስኳር ታካሚዎች መለያ አይደለ? አይነት 2 ካለን አትሊስት ኢንሱሊን ስላለ የሁሉ ሂደት በጣም በፍጥነት ሊከናወን ስለማይችል ክብደታቸው ባለበት ወይም ደግሞ ኢንሱሊን ሬዚስታንስ ስለተፈጠረ ክብደታቸው ሊጨምርም ይችላል። እንደ ወገረ መንገዳችን ለማንሳት ያክል ማለት ነው። ኢንሱሊን ይሄን ያክል አስፈላጊ ሆርሞን ነው። ከሌለ አይነት አንድ የስኳር በሽታ ኢንሱሊን እያለ ሬዚስት ካደረገ እሱ ደግሞ ለአይነት 2 የስኳር በሽታ እንደምንጋለጥ ነው እንግዲህ ሳይንስ የሚነግረን። ስለዚህ ኢንሱሊን በዚህ መንገድ ሰውነታችንን ክብደቱን ለመጠበቅ በሽታ እንዳይከሰት ኮንትሮል ለማድረግ የሚያግዝ ሆርሞን ነው ካልን በኋላ የምንመገበው ምግብ ከኢንሱሊን አንጻር ችግር ፈጣሪ ቢሆን ብለን እናስብ። ለምሳሌ የካሎሪ መጠናቸው ከፍተኛ የሆኑ የቅባትነት የጤናማ ያልሆኑ ቅባትነት ያላቸው ምግቦችን የምንመገብ ከሆነ የኢንሱሊን ምላሽ ምን ይሆናል ማለት ነው? ፓንክሪያቲክ ቤታ ሴል ለነዚህ ምግቦች ከፍተኛ መጠን ያለው ኢንሱሊን በመርጨት ነገሮችን ለማስተካከል ይሞከራል። ይሄ ቅድም ባለፈው እንደተነጋገር ነው ሃይፐር ኢንሱሊኔሚያ ለተባለ ችግር አሳልፎ ይሰጠናል። የኢንሱሊን አለግባብም ሲበዛ የስኳር መንስኤ ከሚሆንበት ምክንያት አንዱ ነው። ያ ስለዚህ አሁን ምን እየሆነ ነው? የተመገብኩት ምግብ ጤናማነቱ ችግር ካለበት የካሎሪ መጠኑ ከፍተኛ ከሆነ ለዚሁ ምላሽ ሲባል ከፍተኛ መጠን ያለው ኢንሱሊን ይመነጫል። ይሄ ሃይፐር ኢንሱሊኔሚያ ይባላል። ከልክ ያለፈ የኢንሱሊን መጠን መኖር ማለት ነው ደማችን ውስጥ። ሃይፐር ኢንሱሊኔሚያ ደግሞ ሰውነታችን ለከፍተኛ የኢንሱሊን መጠን መጋለጡ በትንሽ የኢንሱሊን ምላሽ እንዳይሰጥ ያደርገዋል። ይህ ለኢንሱሊን ሬዚስታንስ እና ከኢንሱሊን ሬዚስታንስ ጋር ለተያያዙ ባለፈው ፕሮግራማችን ላነሳናቸው እንደ አይነት 2 የስኳር በሽታ፣ ፋቲ ሊቨር፣ ኦቤሲቲ እና ከልብ ጋር የተያያዙ የጤና ችግሮችን ከዚህም ማለፍ ሊል ይችላል። ለእነዚህ በሽታዎች ሊያጋልጠን ይችላል ማለት ነው። ስለዚህ የምመገበው ምግብ አይነት መጠን እና ጤናማነት የሚመነጨውን የኢንሱሊን መጠንም ይወስናል ማለት ነው። ያ እንግዲህ ይሄ በምግብ ሰዓት የሚፈጠር ለውጥ ነው ማለት ነው። ስለዚህ በምንመገበው የምግብ መጠንና ጤናማነት ላይ የተመሰረተ ነው ማለት ነው ሜታቦሊዝሙ። በአንጻሩ ከምግብ ርቀን በምንቆይበት ሰዓት ፋስቲንግ የምንለው ፔሪድ ታሳቢ አድርጌ ነው አሁን የምናገረው። በፋስቲንግ ጊዜ የዚህኛው ተቃራኒ ሰውነታችን ውስጥ ለውጦች ይከናወናሉ ማለት ነው። አሁን ያል ነው ለምሳሌ ፋስቲንግ ካልን ደማችን ሰውነታችን ውስጥ የምግብ እጥረት አለ ማለት ነው። በቂ ግሉኮስ የለም። የአማይኖ አሲድ መጠንም ይቀንሳል። አክቹአሊ ግሉኮስ የለም አይባልም፣ መጠኑ ይቀንሳል። ከወትሮ ዜሮ መሆን አይችልም። የፋቲ አሲድ መጠን ይቀንሳል፣ የአሚኖ አሲድ መጠንም ይቀንሳል። ይህን ተከትሎ ፓንክሪያቲክ ቤታ ሴል የምትረጨውን የኢንሱሊን መጠን ትቀንሰዋለች። በአንጻሩ የኢንሱሊን ተቃራኒ የሆኑ ሰውነታችን ውስጥ የምግብ ማነስ የሚያነቃቃቸው ሆርሞኖች አክቲቭ ይሆናሉ ማለት ነው። ካውንተር ሬጉላቶሪ ሆርሞን የምንላቸው ከነሱ ውስጥ እነ ግሉካጎን፣ እነ ኢፕነፍሪን፣ እነ ግሮዝ ፋክተር እነ ግሮዝ ሆርሞን እና መሰል ከኢንሱሊን ተቃራኒ ተግባራትን የሚያከናውኑ ሆርሞኖች አክቲቭ ይሆናሉ። ምክንያቱም ሰውነታችን አልተመገበም። በዛ ጊዜ የሚኖሩት ለውጦች ችግር ውስጥ እንዳያስገባን። ለምሳሌ ግሉካጎን ምንድነው የሚያደርገው? የግሉኮስ መጠን ዜሮ መሆን ስለሌለበት
ቅድም ግሉኮስ ባንክ ያልሽው ወደ ግላይኮጅን ተቀይሮ የነበረውን ግሉኮስ በማፈራረስ ወደ ግሉኮስ ይቀይራል። አዲፖስ ቲሹ ላይ የሚገኝ ፋት ሞቢላይዝድ የሆነ ወደ ፋቲ አሲድ እየተቀየረ ሌሎች ከግሉኮስ ውጭ ኃይልን ማመንጨት የሚችሉ በፋቲ አሲድ ኢነርጂ ማመንጨት የሚችሉ ሴሎች እንዲጠቀሙበት ያደርጋል እና እነዚህ ሜታቦሊክና የሆርሞናል ለውጦች ጤናችን ላይ በጣም ብዙ ለውጦች እና ጥቅም ያስገኛሉ። እንግዲህ አሁን እያነሳን ባለነው መሰረት ኢንሱሊን ጾም ዋና አሁን የምንፈልግበት ጾምን ምክንያቱም ኢንሱሊን እንዲቀንስልን የሱ ደግሞ ተቃራኒ የሆኑ ሆርሞኖች እንዲጨምሩልንና ሆርሞን ሬጉሌሽኑ እንዲስተካከል ምክንያቱም ኢንሱሊን መጨመሩ ጣጣ እንዳለው በደንብ አድርጋ አሁንም ነግረህናል። በባለፈውም የጉበት ላይ ስብ ስናነሳም ነግረህናል። ግን እስኪ ኤግዛክትሊ ሰውነታችን ውስጥ አሁን መቼ ነው ግሉኮሱን የምንጠቀመው? መቼ ነው ያቺ ባንክ ያጠራቀምናትን ግሉካጎን የምንጠቀመው? መቼ ነው ፋት የምንጠቀመው? አሁን ሰው የጾመ ሲመጣ እየከሳ ይመጣል አይደለ? ሴንትራል ኦቤሲቲ እየቀነሰ ይመጣል። ከዛ ደግሞ አልፎ መስሉ እየቀነሰ ኢማሼትድ እየሆነ ይመጣል አይደለ? ምንድነው ይሄ የሚፈጠረው ሂደቱ የምትለዋን የተወሰነች ነገር አንተ በሚኖረው የሰዓት ጋፕ መሰረት የተለያዩ የሰውነታችን ስርዓት ለውጦችን በዛው ልክ እየተቀያየሩ ይመጣሉ። ለምሳሌ እስከ 18 ሰዓት ድረስ የደም የስኳር መጠን ዜሮ እንዳይሆን ጉበት ላይ የተከማቸ ግላይኮጅን ወደ ግሉኮስ እየተቀየረ የደም የስኳር መጠንን ለመጠበቅ ይሞክራል። በተመሳሳይ ጊዜ አዲፖስ ቲሹ ውስጥ ያለ ፋትም ሞቢላይዝድ የሆነ ወደ ፋቲ አሲድ ይቀየራል። ከግሉኮስ ውጭ ኃይል ማመንጨት የሚችሉ ሰውነታችን ክፍሎች ከፋቲ አሲድ ኃይል ማመንጨት ይችላሉ ማለት ነው እስከ 18 ሰዓት። ከ18 ሰዓት በኋላ ሰውነታችን ላይ የሚገኙ ከስኳር ውጭ የሆኑ ነገሮችን በመጠቀም ግሉኮስን መስራት ይጀምራል። ማን? ጉበት። በዚህ ጊዜ ደግሞ ፋት ሞቢላይዜሽን በእጅጉ እየጨመረ ይመጣል። እነዚህን ሁለት ነገሮችን እንደ አማራጭ እየተጠቀመ ይቆያል። አሁንም ጾሙ እየበረታ ከሄደ ፋቲ አሲዱ ወደ ኬቶን ቦዲ ይቀየርና ለብሬን የግሉኮስ መጠን ከዚህ በኋላ አማራጭም ስለማይኖር ግሉኮስን በሌላ መንገድ ማግኘት ስለማይቻል ሜታቦሊክ ሽፍት ይኖራል። ግሉኮስን በመተው ወደ ኬቶን ቦዲ የኃይል ምንጭነት ብሬን ኬቶን ቦዲ ለኃይል ምንጭነት ይጠቀማል። ከማን ይልቅ? ከግሉኮስ ይልቅ። ይሄ ደግሞ ራሱን የቻለ ጥቅም አለው። ስለዚህ እንደዚህ እያለ ይቀጥላል። ሰውነቱ ውስጥ ብዙ ፋት ያከማቸ ሰው ለረጅም ጊዜ ሰርቫይቭ ማድረግ ይችላል። እንግዲህ እንደ አንድ ጥቅም ከተነሳ ወዳችን አካባቢ ወይም ሌላ የሰውነታችን ክፍል የሚከማች ቅባት አንዷ ረጅም ጊዜ ያለ ምግብ በሆነ ችግር ምክንያት መቆየት ያለበት ሰው ቢኖር በሰውነቱ ውስጥ መለስተኛ ወይም ዝቅተኛ ቅባት ካለው ሰው አንጻር ሲወዳደር ከፍተኛ የክብደት መጠን ያላቸው ሰዎች ሰርቫይቭ አድርገው የመቆየት እድል አላቸው። ምክንያቱም ፋት ሞቢላይዝድ የሆነ ቅድም እንዳልኩት ለብዙ የሰውነታችን ክፍል እንደ ኃይል ምንጭ ይሆናል። ብሬን ፋቲ አሲድን መጠቀም ስለማይችል ፋቲ አሲዱ ራሱ ወደ ኬቶን ቦዲ እየተቀየረ ለብሬን እንደ አማራጭ የኃይል ምንጭነት እያገለገለ ይቀጥላል ማለት ነው። ምን ይገርመኛል መሰል አሁን ከዚህ ሁሉ ንግግር ከቶፒኩ ውጭ ቢሆንም ጉበት ትገርመኛለች። ብዙ ጊዜ ሰው ኩላሊቱ ፌል አደረገ ምናምን ሲባል ነው የሚታወቀውና ኩላሊት ሲባል የሚደነግጠው እንጂ ጉበት በዚህ መጠን ፋብሪካ ሆና ለግሉኮስ ለሰውነትም አይበቃ ከሆነ ከሰውነት ከቦርጫ አምጥታ ከትከሻ አምጥታ ከመስል አምጥታ እንደው በዚህ መጠን እንደምታመጣጥብ ብዙ አይታወቅላትም። የጉበት ስራ በጣም ጉበት እኮ የሰውነት እናት ነው የምትባለው። አዎ ትልቅ ፋብሪካ ትልቅ። ትናንት ከዚህ በፊት ለመነጋገር እንደሞከር ነው 500 የሚሆኑ ፋንክሽኖችን የሚያከናውን በሺዎች የሚቆጠሩ ሜታቦሊክ ሪያክሽን እና ኢንዛይማቲክ ሪያክሽን የሚከናወንበት ቦታ ነው። እቺ እኮ በቀላሉ ከካርቦሃይድሬት ፋት ፕሮቲን ጋር በተያያዘ ነው እንጂ እያነሳን ያለ ነው። ከዚህም ውጭ በጣም ብዙ ሜታቦሊክ ሪያክሽን የሚከናወንበት የሰውነት ክፍል ነው። ብዙ ይወራላታል። ባለፈውም ስለ ጉበት ላይ ስብ ባነሳ ነው ከተመልካቾች ብዙ ሪያክሽኖችን አግኝተናል። በስልክም በዚሁ በዩቲዩብም በኩል እንግዲህ እዛ ላይ ቤዝድ ሆነን ደግሞ ተጨማሪ ሌላ ፕሮግራም እንደሚያሰራን እርግጠኛ ነኝ። የዚህ የጉበት ጉዳይ ወደ ጾሙ አልመልስህ እንደገና
ስለዚህ ሰዎችን አሁን ሆርሞን ባላንስ ስላለው ጾሙ ያልናቸው ነው በተወሰነ የጀመር ነው የዚህ የጾምን ጥቅም ማለት ነው። ከዛ ውጪ ግን ምን ጥቅሞች አሉት? ምክንያቱም አሁን ታሪክን ወደ ኋላ ሄደን ብናይ ድሮ መድኃኒት ከመገኘቱ በፊት አብዛኛዎቹ በሽታዎች በጾም ይታከማሉ። አሁን በመድኃኒት የሚታከሙ ኢቭን ስኳርን ጨምሮ ስኳር በ1921 ነው የተገኘውና በጣም 1921 ማለት በጣም ቅርብ ጊዜ ነው። የ100 ዓመት ታሪክ ነው አይደለ ኢንሱሊን። ስለዚህ ዲኬይ ውስጥ እየገቡ ነው የሚሞት ይባላል። ዲሃይድሬት ይሆናሉ፣ ዲኬይ ውስጥ ይገባል። አሁን እስኪ በዘመናዊ ሕክምና የሚቀበለው አሁን መድኃኒቶቹም ቢኖሩ ሕክምናውም ቢኖር ግን ዘመናዊ ሕክምና ራሱ ጾምን በጣም ያበረታታል አይደለ? እስኪ ጥቅሞቹን የተወሰኑ እናንሳለን። ቀደም ብዬ ለመጥቀስ እንደሞከርኩት በጾም ጊዜ እነዚህ ንጥረ ምግቦች ደም ውስጥ ስለሚቀንሱ በፓንክሪያቲክ ቤታ ሴል ወይም በቆስት የሚመነጨው የኢንሱሊን መጠን ይቀንሳል አይደለ? የኢንሱሊን መጠን መቀነስ የራሱ አድቫንቴጅ አለው። ያ ማለት በትንሽ የኢንሱሊን ሰውነታችን ለኢንሱሊን የሚገባውን ያክል ምላሽ ይሰጣል። ይሄ ኢንሱሊን ሴንሲቲቪቲ ይባላል። ስለዚህ በጾም ጊዜ የኢንሱሊን መጠን ይቀንሳል፣ ያ ኢንሱሊን ሴንሲቲቪቲን ይጨምራል። በሌላ አነጋገር ኢንሱሊን ሬዚስታንስ እንዳይከሰት ያደርጋል፣ ወይም ደግሞ ካለ ችግሩ እንዳይወሳሰብ ያደርጋል ማለት ነው። ኢንሱሊን ሬዚስታንስ ለምንድን ነው የምንፈራው? ለመድገም ያህል ኢንሱሊን ሬዚስታንስ እንግዲህ ከዚህ በፊት ለመግለጽ ሞክሬያለሁ ከአይነት 2 የስኳር በሽታ ጋር። በአጭሩ ኢንሱሊን ሬዚስታንስ ማለት ኢንሱሊን አለ ሰውነቴ ውስጥ ግን ለኢንሱሊን በቂ ምላሽ አለመስጠት ሲግናል አለው የራሱ የኢንሱሊን። የሱ መልእክት ምንድነው? ግሉኮስን መቀነስ፣ ፋቲ አሲድን መቀነስና ብዙ። ስለዚህ ሰውነታችን ከኢንሱሊን የሚያገኘውን መልእክት ተቀብሎ ምላሽ መስጠት ሲገባው ሬዚስት የሚያደርግ ከሆነ ነው እንግዲህ ኢንሱሊን ሬዚስታንስ የምንለው። ኢንሱሊን ሬዚስታንስ ሲከሰት ብዙ ተላላፊ ያልሆኑ በሽታዎች እንደሚከሰቱ ባለፈውም ተነጋግረናል። ለማስታወስ ያክል ከኢንሱሊን ሬዚስታንስ ጋር ተያይዞ የሚከሰቱ የጤና ችግሮች ውስጥ የመጀመሪያው አይነት 2 የስኳር በሽታ ነው አይደል? ሁለተኛው ክብደት ያለ ልክ መጨመር፣ ሶስተኛው ፋቲ ሊቨር ነው፣ ጉበት ውስጥ ስብ መከማቸት። ከዛዎች ከልብና የደም ቧንቧ በሽታዎች ጋርም ይገናኛል። የሚገርመው ነገር ኢንሱሊን ሬዚስታንስ። ከዚህ በተጨማሪ አንዳንድ የካንሰር አይነቶችም ከኢንሱሊን ሬዚስታንስ ጋር ቀጥተኛ ግንኙነት አላቸው። ለምሳሌ እንደ ብረስት ካንሰር፣ የጡት ካንሰር፣ የአንጀት ካንሰርና የመሳሰሉት። ስለዚህ ኢንሱሊን ሴንሲቲቪቲን ጾም እንዲጨምርልኝ አደረግኩ ወይም ደግሞ ኢንሱሊን ሬዚስታንስ እንዳይፈጠር አደረግኩ ካልኩ ለነዚህ በሽታ የሚኖረውን ተጋላጭነት ይቀንሳል። ችግሮቹ ካሉ ደግሞ እንዳይወሳሰቡ እንዳይባባሱ ያደርጋል ማለት ነው። አንደኛው ፋንክሽን ይሄ ነው። ኢንሱሊን ሴንሲቲቪቲን በመጨመር ኢንሱሊን ሬዚስታንስን ይቀንሳል። ስለዚህ በመጾም ከምንከላከላቸው ነገሮች የመጀመሪያው ከኢንሱሊን ሬዚስታንስ ጋር ተያይዘው ይነሳሉ ያልካቸውን እነዚህ በሽታዎች ስኳር፣ ግፊት፣ የጉበት ላይ ስብ፣ ክብደትን እንከላከላለን። አንዳንድ የካንሰር አይነቶችንም ጨምሮ እና አንዳንድ የካንሰር አይነቶችን ሌላ ጥቅም እስቲ ሰው አመጋገቡን ይመስላል። ጤናውም የአመጋገቡ ውጤት ነው። በውጤቱ መሰረት የስኳር መጠንሽ ትንሽ ከፍ ብሏል። ጤና ይስጥልን። ይህ ሎዛ የስነ ምግብ ማማከርና ሕክምና ማዕከል ነው። የስኳር፣ የደም ግፊት፣ የኮሌስትሮል፣ የክብደት መጨመርና ሌሎች ስር የሰደዱ በሽታዎች ተጋላጭነት ያሰጋውታል? እነሆ ወደ ማዕከላችን ሲመጡ በስፔሻሊስት ሐኪሞችና በስነ ምግብ ባለሙያዎች በመታገዝ የጤና ችግሮን የሚያስተካክሉበትን የአመጋገብ ስርዓትን አዘጋጅተንሎታል። ሎዛ የስነ ምግብ ማማከርና ሕክምና ማዕከል ኢንፍላሜሽን ወይም ብግነትን በከፍተኛ ሁኔታ የመቀነስ አቅም አለው። እሺ ባለፈው ቪዲዮም ተነጋግረንበታል አይደል? ኢንፍላሜሽን ማስታወስ ካስፈለገ ኢንፍላሜሽን ያው ብግነት የሚለውን የአማርኛ አቻ ቃል መጠቀም ብንሞክር ለብዙ የጤና ችግሮች መነሻ ምክንያት ነው። ለምሳሌ ለአይነት 2 የስኳር በሽታ፣ ለልብና የደም ቧንቧ በሽታ ከሱም ጋር ተያይዞ ለሚፈጠረው ስትሮክ የሚባለው የጤና ችግር ድረስ። ከዚህ ውጭ ለካንሰር በተለይ ተለይተው የሚታወቁ ካንሰር አይነቶች አሉ። በኢንፍላሜሽን ምክንያት የሚከሰቱ የካንሰር አይነቶች። ሌላው ክብደት ነው።
ክብደት እንግዲህ አንደኛው መነሻ ምክንያቱ ኢንሱሊን ሬዚስታንስ ነው። ሁለተኛው ደግሞ ኢንፍላሜሽን ነው ማለት ነው። ሌላው አውቶ ኢሚዩን ዲዚዝ የምንላቸው አውቶ ኢሚዩን ዲዚዝ እንግዲህ በቀላል ለመረዳት ያክል የሰውነታችን በሽታ የመከላከል ሲስተም የሰውነታችን ክፍል በስህተት የሚያጠቃበት ሂደት ነው። ስለዚህ ራሱ ሰውነታችን ራሳችን የሰውነት በሽታ የመከላከል ሲስተም አለ ኢሚዩን ሲስተም ይባላል። በስህተት የራሳችንን የሰውነት ክፍል እንደ ጠላት በመቁጠር የሚያጠቃበት ሂደት ነው። እንዲህ አይነት በሽታ በኢንፍላሜሽን ይባባሳል ወይም በኢንፍላሜሽን ምክንያት ሊከሰት ይችላል። ለምሳሌ እንደነ ሉፐስ፣ ሮማቶይድ አርትራይቲስ እና የመሳሰሉትን መጥቀስ እንችላለን። ስለዚህ ኢንፍላሜሽንን በመቀነስ አሁን ከኢንፍላሜሽን ጋር የጠቀስኳቸው ሊከሰቱ የሚችሉ የጤና ችግሮችን ቀድሞ መከላከል ወይም ደግሞ ችግሮቹ እንዳይወሳሰቡ ያግዛል ማለት ነው ጾም። እንግዲህ ብዙ ጥናቶች ይሄን ነው የሚያሳዩት። ከዛ በተጨማሪ የሰውነታችንን የበሽታ የመከላከል አቅም መገንባት ቡስት ለማድረግ በጣም ጾም ይጠቅማል። ቅድም ባልነው አውቶፋጊም ሊሆን ይችላል አላስፈላጊ የሆኑ ሴሎችን ሪሙቭ በማድረግ እና አዳዲስ ሴሎችን በማነቃቃት ሰውነታችን በሽታ የመከላከል አቅሙ ይጠነክራል በዚሁ በጾም ምክንያት ማለት ነው። ከዛ ውጪ ከእድሜ ጋር በተያያዘ ያ ቅድም ለመጥቀስ እንደሞከርኩት ነው እድሜም ይሁን በሽታ እርጅናም ይሁን በሽታ የሚመጣው መነሻው ሴል ነው አይደል? የሴሎችን እድሜ እንዲጨምር በማድረግ የሰው ልጅ እድሜም እንዲጨምሩ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው ይሄ ጾም። ጃፓን ውስጥ አንድ ግዛት ነበር ኦኪዋን ነው እርግጠኛ ካልተሳሳትኩኝ። በዚህ ግዛት ውስጥ የሚኖሩ ሰዎች ምግብ ሎ ካርብ ዳይት ነው የሚበሉት። ብዙ ካርቦሃይድሬት የሌለው ተጠግቦ አይበላም። ጾም በጣም ኮመን ነው እነሱ ጋር 80% ያክል ነው በልተው በጣም ሳይጠግቡ ከዛ የሚተውት ማለት ነው። እኚህ ሰዎች ከ100 በላይ ነው እድሜያቸው። እኚህ ሰዎች በሆነ አጋጣሚ ብራዚል ይሄዳሉ ቡና ምርት እንትን ለማለት ማለት ነውና እዛ ነዋሪ ይሆናሉ። የሚገርምህ ነገር ብራዚል ሄዶ ያለው ጄኔሬሽን እድሜው ወደ ስንት ተመለሰ? ወደ 60 እና ወደ 50 70 ማለት ነው። ወደ አውሮፓውያኖች እድሜ ተመለሰ። ስለዚህ ጄኔቲክ ነገር ሳይሆን በፊት ጄኔቲክ ተብሎ ነበር የሚታሰበው ጃፓኖች ረጅም ዓመት የሚኖሩበት ምክንያት ጄኔቲክ ሳይሆን ዋናው አመጋገብ ነው። ጠግቦ ለመብላታቸው ካሎሪ ሪስትሪክሽን መኖሩ የሚል አለ። ስለዚህ ረጅም እና ጤናማ የሆነ እድሜ ለመኖር ራሱ ጾም ይመከራል። ሌሎች በጣም ብዙ ጥቅሞች አሉት። ጃፓናውያን በነገራችን ላይ በዓለም አቀፍ ደረጃ ደጋግሜ ነው የምናገረው የተሻለ የአመጋገብ ስርዓት እንደ ሀገር ከዘረጉ ሀገራት የሚጠቀሱ ናቸው እና ዜጎቻቸውን በዚህ ተጠቃሚ ናቸው። አለማርጀቱ አንድ ነገር ነው። እነዚህ ተላላፊ ያልሆኑ በሽታዎች እኛ ጋር በየሰፈሩ አሁን የምናውቃቸው በየቤታችን እያንኳኩ ያሉ የጤና ችግሮች እነሱ ጋር ኮመን አይደሉም። አንድ ጃፓናዊ በ60 በ70 ወይም በ50 እድሜ ክልል ውስጥ የስኳር መድኃኒት የግፊት መድኃኒት ሲገዛም ሲሸምትም አታዩ። ዘጠናዎቹ ሁሉ ሆነው እንዳልሽው እርጅናም የለም የበሽታ ምልክትም የለም እና ከጄኔቲክስ ይልቅ ላይፍ ስታይላቸው ከላይፍ ስታይል ዲዚዝ ነጻ አድርጓቸዋል። ከዛ ውጭ ደግሞ እርጅናም እንዳይኖር አግዟቸዋል ተብሎ ነው የሚታሰበው። ሁልጊዜ እንደ ምሳሌ የማነሳቸውም የሚገርመው ነገር ጃፓናውያን ነው። ኤዥያኖች ጥሩ ናቸው ከአንዳንድ ሀገሮች ውጪ ማለት ነው። እግረ መንገድ ምናልባት አሁን እንደዚህ ሎዛን ለመመስረትና እንደዚህ አይነት አመጋገብ እንዲስፋፋ ለማድረግ እነሱ መነሻ ሆነው አልበለ እውነት ለመናገር በሆነ አጋጣሚ ኤዥያ ውስጥ ነበርኩና እንደኛ ሀገር ሆስፒታሎች በታካሚ አይጨናነቁም። ማለት ካስተዋልኩት ነገር ውስጥ አንዱ ይሄ ነው። ሐኪሞች ሪሰርች ላይ ነው የሚሳተፉት። ታካሚ እንደኛ ሀገር ተሰልፎ መድኃኒት ሲታዘዝ የሚውልበት አይነት ሲስተም የለም። እዛ አብዛኛው ሰው ራሱን ይጠብቃልና አሳሰቤንም እንቀይር ያደረገኝ አንዱ ገጠመኝ ይሄ ይመስለኛል። ምንድነው እያልኩ መጠየቅ ጀመርኩኝ። አመጋገብ ስርዓታቸው እንደሆነ ያው ባነበብሽ ቁጥር ታገኘዋለሽ። እየኖሩበት ያለውንም ነገር ፕራክቲካሊ ስላየው ወደዚህ የሕክምና ዘርፍ እንድገባ አድርጎኛል ብዬ አስባለሁ። አዎ መነሻሱ እንደሆነ እንትኑ ኢንፎርሜሽኑ አለኝ። እችንም ደግሞ ለሌላ ጊዜ ቀጠሮ እንያዛት። እንዴት አድርገ የጃፓኖች ላይፍ ስታይላቸው የኤዥያ ላይፍ ስታይል እንዳጠቃላይ አሁን ሎዛን ለመመስረትና በዚህ መጠን ምግብ ላይና አመጋገብ ላይና ላይፍ ስታይል ላይ እንዳጠቃላይ የተመሰረተ የሕክምና ዘዴ እንድትጠቀም እንዳደረገ እናነሳለን። እንግዲህ ጾም ሲነሳ በእርግጠኝነት ተመልካቾች የሚጠይቁን አንድ ጥያቄ የሚኖር ይመስለኛል። በዚህ መጠን ጥሩ ጥቅም ካለው ጾም ስኳር ያለባቸው ሰዎች እንጹም አንጹም ሁልጊዜ ውዝግብ አለ።
ምንድነው ምክሩ ባንተ በኩልና የተወሰኑን ይማነሳለሁ? ያ እንደ ግለሰቡ ሁኔታ ይለያያል። በነገራችን ላይ ጾም አንዳንዴ እንደ ስትረስም ሊቆጠር ይችላል። ለምሳሌ ከሚፈቀደው ሪከመንድ ከሚደረገው ሰዓትን በላይ ከምግብ ርቀን የምንቆይ ከሆነ ሰውነታችን እንደ ስትረስ ነው የሚቆጥረው። ስትረስ ደግሞ የኢንሱሊን ተቃራኒ ሆርሞኖች ዶሚኔት እንዲያደርጉ ኢንሱሊን በአግባቡ ስራውን እንዳይሰራም ሊያደርጉት ይችላሉ። ስለዚህ አንዳንድ የስኳር ታካሚዎች ያለ አግባብ ለረጅም ሰዓት በመጾም ስኳር መጠናቸው ሲጨምር ይታያል። አንዱ ነገር ይሄ ነው። ኮንሲደር የሚደረጉ ነገሮች አሉ። እንደ አጠቃላይ በጾም ሰዓት የደም የስኳር መጠን እንዲቀንስ ይጠበቃል። ግን ብዙ ፋክተሮች አሉት። ሌላኛው ነገር መድኃኒት እየወሰደ ያለ የስኳር ታካሚ መደበኛ የስኳር መድኃኒት መውሰጃ ሰዓቱን ማዛባት የለበትም። በተለይ አይነት አንድ የስኳር ታካሚዎች ከሆኑ እንደሚታወቀው አይነት አንድ የስኳር ታካሚዎች ኢንሱሊን ይወስዳሉ። ኢንሱሊን ደግሞ ምግብ ይፈልጋል። ኢንሱሊን ከወሰድኩ በኋላ ያለ ምግብ ምቆይ ከሆነ የደም የስኳር መጠን ከልክ በታች ይወርድና ሃይፖግላይሴሚክ ሾክ ለተባለ ችግር ሊያጋልጠን ይችላል። ይሄ በጣም ጠንከር እያለ ከሄደ ህይወትን እስከ ማሳጣት ሊደርስ የሚችል ሲሪየስ ነገር ነው ማለት ነው። ስለዚህ ባለሙያን ማማከር የተሻለ ነው። ቅድም እንዳልኩት እንዳጠቃላይ ስኳርን ለመከላከል ኢንሱሊን ሬዚስታንስ እንዳይፈጠር ኢንፍላሜሽን እንዳይኖር በማድረግ ጾም የስኳር በሽታ እንዳይከሰት ያደርጋል። የስኳር በሽታ ከተከሰተም በኋላ ችግሩ እንዳይወሳሰብ ያደርጋል። ይህ ሲባል ግን ሁሉም ሰው ላይ አንድ አይነት ውጤት ይኖረዋል ማለት አይደለም። እስማማለሁ። እንደውም በተለይ ከሃይማኖቱ ጋር የተያያዘው ጾም ሲሆን አትጹሙ ለማለትም በጣም አስቸጋሪ ይሆናል። አንዳንድ ጊዜ ሰው በጣም ወደ ሃይማኖቱ አድልቶ መጾም ይፈልጋል እና ኢንተርናሽናል ዲያቤቲክ ፌዴሬሽን የሚባል ዲያቤትስ ኤንድ ረመዳን የሚባል ሪስክ ካልኩሌሽን ሲስተም አሶሲዬሽን ነው አይደለ? አዎ፣ ይሄ አሶሲዬሽን እንትን ፕሮቫይድ አደረገ። እነማ ይጹሙ፣ እነማና ይጹሙ፣ እነማ ደግሞ ከፍተኛ ጥንቃቄ ይዙሙ የሚል ሰንጠረዥ ተሰርቶ ለተመልካቾች ቀለል እንዲላቸው አንደርስታንድ እንዲያደርጉት። ስለዚህ የተለያዩ ፋክተሮች ይታያሉ። ለምሳሌ ስኳሩ ስንት ዓመት ሆነው፣ ኢንሱሊን ይወስዳል ወይ፣ ኮምፕሊኬሽን አለ ወይ፣ እርግዝና አለ ወይ፣ ሌሎች ነገሮች አሉ ወይ ብሎ በጣም ብዙ ፋክተሮች ይቀመጡና ማርክ ይሰጣቸዋል። ከነዛ ማርኩ ላይ ለምሳሌ ከ3 በታች ያገኙ ሰዎች ሴፍሊ በስታንዳርድ እንትን መድኃኒታቸውን እየወሰዱ እንዲጾሙ ይፈቀድላቸዋል። ከ3.5 እስከ 6 ያገኙ ታካሚዎች ደግሞ በጣም ስትሪክት በሆነ የሐኪም ክትትል ይጾማሉ። ከ6 በላይ ከሆኑ ግን በፍጹም መጾም የለባቸውም፣ እርግዝናን ጨምሮ ማለት ነው። ለምንድነው ይሄ ጾሙ ማለት? ከፍተኛ ስኳር መጨመር፣ ከፍተኛ ስኳር መቀነስ ዲሃይድሬሽን እና ዲኬ ውስጥ ሁሉ ሊገቡ ይችላሉ። በጣም ኮምፕሊኬት ያደርጋል። ኤሌክትሮላይት ዲስተርባንስም አብሮ ሊኖር ይችላል። ልክ ነው። ኤችኤችኤስ የምንለው ከዲኬ ጋር ለታይፕ 2 የምናነሳው አለ አይደለ? እነዚህ ነገሮች ኮምፕሊኬት ስለሚያደርጉ እኔ እንደውም የኛ ሐኪሞች ራሱ ይሄንን ሲስተም ቢከተሉ፣ ምክንያቱም ብዙ ሰው ኢንሲስት ያደርጋል ካልጾምኩ ብሎ ሚጣሉ፣ እርግዝና ላይ ሆኖ ሚጣሉ ባልና ሚስት አጋጥሞኝ ያውቃሉ። ክሊኒክ እሷ ጾማለሁ ትላለች፣ እሱ በፍጹም አጾም እርጉዝ ነሽ ይላል። አይ ቲንክ በ2016 ይመስለኛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአሜሪካ ከዩኤስኤድ ጋር መሰለኝ በስምምነት አንዲት እናት በእርግዝና ጊዜ እንዳትጾም አድቫይዝ የሚያደርግ፣ እንደውም ባልየው እንዲያግዛት የቤተሰብ አባል እንዲያግዛት ሪኮመንድ የሚያደርግ እንትን አለ። ስለዚህ ፐርሰናላይዝ ይሆናል። ስኳር ያለባቸው ታካሚዎቻችን በእርግጠኝነት ሐኪም ማማከር እንዳለባቸው መርሳት የለባቸውም። ባለሙያዎች ደግሞ አሁን ያልኩትን ስኮሪንግ ሲስተም በመጠቀም ሪስኩን መቀነስ ይቻላል ማለት ነው። ከዛ ውጪ ግፊት ለግፊት ብቻ ከምንለው ካርዲዮቫስኩላር ሲስተም ወይም ደግሞ ለልብና የደም ቧንቧ በሽታዎች ብለን እንዳጠቃላይ ብናየው በጣም ከፍተኛ ለውጥ ከሚያመጡ ነገሮች የአኗኗር ዘይቤዎች ውስጥ አንዱ ጾም ነው። ለልብና ተያያዥ የጤና ችግሮች የመጀመሪያው ነገር ደም ውስጥ የሚገኝን የኮሌስትሮል መጠን ኦብቪየስሊ ይቀንሳል። በተለይ ደግሞ ቶታል ኮሌስትሮልና ትራይግላይሰራይድ የሚባሉትን የኮሌስትሮል አይነቶች በመቀነስ የልብ ጤናን ለመጠበቅ ይረዳል። ሁለተኛው ኢንፍላሜሽን ይቀንሳል ብለናል አይደል? ኢንፍላሜሽን ደግሞ አቴሮስክለሮሲስ የሚባል ነገር አለ አይደል? የልብ የደም ቧንቧ ላይ ፕላኪው በመፈጠር የልብ የደም ቧንቧ ሙሉ በሙሉ ሊዘጋ ወይም በከፊል ችግር ውስጥ ሊያስገባ የሚችል የጤና ችግር ነው አይደል? አቴሮስክለሮሲስ የሚለው ለኮንጀስቲቭ ሃርት ፌለር አንዱና ዋነኛው ምክንያት ነው።
እሱ እንዳይፈጠር ያደርጋል ማለት ነው። እንግዲህ ኢንፍላሜሽንን በመቀነስና ኮሌስትሮልን በማስተካከል ከሱ ጋር ተያይዞ ደግሞ ሊከሰት የነበረ ግፊት ካለ ግፊቱን መቀነስ ይቻላል ማለት ነው። አዎ በጾም ወቅት እንዲሁ በረመዳን የተሰሩ ጥናቶች ይገርመኛል። ለምሳሌ ሲስቶሊክ ብለድ ፕሬሸራቸው በ20 የቀነሱ ሰዎች አሉ፣ በ30 የቀነሱ ሰዎች አሉ። የላይኛው ማለት ነው ሲስቶሊክ። አዎ የላይኛው ለምሳሌ 160 የነበረ 160 በ90 የነበሩ ሰዎች 20 ብትቀንስለት 140 በ85 የታችኛው በ5 ቀንሶ ማለት። ይሄ እንግዲህ መድኃኒቱ ሳይሆን በመጾማቸው ምክንያት ብቻ ነው ስኳሩ የቀነሰው ማለት ነው። ከዛ ውጪ የሚወስዱትን የምናይት መጠን በራሱ ይቀንሳል። መጀመሪያ ላይ እንዳነሳ ነው አንድ አይነት የሁለት አይነት ስኳር የግፊት መድኃኒት አይነት የሚወስዱ ወደ አንድ ዝቅ ይልላቸዋል እና አንደኛ ለመቀነስ ይጠቅማል፣ ሁለተኛ መድኃኒቱንም ለመቀነስ ጭምር ይጠቅማቸዋል ማለት ነው። ይሄ ደግሞ ትልቅ አድቫንቴጅ ነው አይደል? በጣም በጣም አንዳንድ ሰው ያው በኪሱ በያዘው የመድኃኒት መጠን ልክ ነው እንግዲህ ዋስትና የሚሰማው የሚመስለኝ መድኃኒት ተጨምሮልኛል ብሎ እኮ በቃ ሊመጣ ከሚችሉ ስብስብ ነገር ነፃ እንደሆነ አድርጎ የሚያስብ ሰው አለ። በነገራችን ላይ አንዳንድ መረጃዎችን ለማንሳት ያክል ጥናቶች የሚያሳዩት የጉበት ስብን ማጥፋት ባለመቻላችን ምክንያት የሚከሰት የኮሌስትሮል ችግር አለ አይደል? ወይም ደግሞ ራሱ የስኳሩ መዛባት በራሱ ኮሌስትሮል ይጨምራል፣ ስኳሩን ማስተካከል ባለመቻላችን። ይሄን በቀላሉ እናስተካክል የምንችለውን ኮሌስትሮል ወይ መጠኑ ጨምሯል ብለን ካሊያ እንደ ቅድመ መከላከል እንደ ፕሮፊላክሲስ አቶባስታቲን ይሰጣል አይደል? ብዙ ጊዜ እሱ ስኮሪንግ ሲስተም አለ፣ በዛ ቤዝ ዶሮ ይሰጣል። አዎ አሁን እሱ መድኃኒት ጉበት ላይ በጣም ከፍተኛ ችግር ያስከትላል እንደምታውቂው። ስለዚህ ጉበት ኮሌስትሮልን ኮንትሮል እንዲያደርግ እየፈለግንና የስኳር መጠናችንን እንዲቆጣጠርልን እየፈለግን በተለያየ መድኃኒቶች ጫና ውስጥ እያስገባን ነው፣ አማራጭ እያለን ማለት ነው። ለምሳሌ አሁን ምን ዘረዘራቸው ነገሮች እኮ በተፈጥሯዊ መንገድ እነዚህን የጤና ችግሮች ማስተካከል የምንችልበት እድል አለ እያለ ነው። መድኃኒት መቀነስ በራሱ ከመድኃኒቱ ሊመጣ የሚችለውን የጎንዮሽ ጉዳት እየቀነስን ከሆነ መቀነስ እንችላለን፣ እያቋረጥን ከሆነ ከመድኃኒቱ ሊመጣ የነበረን ሳይድ ኢፌክት ማስቀረት እንችላለን ማለት ነው። ይህ ሲባል መድኃኒት ዝም ብሎ ይቋረጣል ማለት እንዳልሆነ ግን ደጋግሜ ነው የምናገረው። ነገር ግን እንደ ኮሌስትሮል እና አይነት 2 የስኳር በሽታ ያሉ በቀላሉ መከላከል የምንችላቸው ከተከሰቱም በላይፍ ስታይል ወይም ደግሞ የአመጋገብ ስርዓትን በተለይ ትኩረት አድርገን መቀልበስ እየተቻለ የመድኃኒቱ መጠን እየጨመረ መሄዱ አንደኛ የጤና ችግራችን እየተወሳሰበ መሆኑን መረዳት፣ ሁለተኛ ራሱ መድኃኒቱ የሚጨመርብን ከሆነ በመድኃኒቱ ምክንያት የሚመጣ ሳይድ ኢፌክትም ችግሮቻችን እያወሳሰቡብን እንደሚሄዱ ይታወቃል። ይህን መረዳት አለብን ማለት ነው። ለምሳሌ አንደኛው ኮሌስትሮልን በቀላሉ ማስተካከል ከምንችላቸው የጤና ችግር ውስጥ አንዱ ሆኖ እያለ ለኮሌስትሮል ሲባል የሚታዘዘው ይሄ ቅድም እንዳልሽው እንትኖች የሚመዘኑ ኢቫሉዌት የሚደረጉ ነገሮች አሉ። ግን ያለ ኮሌስትሮል መድኃኒት መኖር የሚችሉ ሰዎች ከፍተኛ መጠን ያለው የኮሌስትሮል መድኃኒት እየወሰዱ መቆየታቸው ትንሽ ጥያቄ የሚያስነሳ ነገር ነው ብዬ ነው የማስበው። የልብ ችግር ያለበት የኮሌስትሮል ችግሩ በጄኔቲክስ ምክንያት የመጣበት ሰው ለምሳሌ የኮሌስትሮል መቀነሻ መድኃኒት እየወሰደ መቀጠሉ ብዙ ላይ ገርም ይችላል። በላይፍ ስታይል ማስተካከል እየተቻለ ግን አዚፍ እንደ ክትባት ወይም ደግሞ ችግሮቹ ከመከሰታቸው ከመወሳሰባቸው በፊት ለማስተካከል ይጠቅማል ተብሎ እናንተ ከምታዙት የኮሌስትሮል መድኃኒት ብዙም እኔ አያሳምነኝ። እውነት ለመናገር የኮሌስትሮል መድኃኒት አትውሰዱ አላልኩ። መውሰድ ያለባቸው ሰዎች እንዳሉ ሆነው እስከ 85% ደም ውስጥ የሚገኝ ኮሌስትሮል ከላይፍ ስታይል ጋር የሚገናኝ ነው። ደም ውስጥ ጨምሮ የሚገኝ የኮሌስትሮል ችግር ማለት ነው። እስማማለሁ። እሱ ስኳሩም ግፊቱም እና ክብደቱም ያው በላይፍ ስታይል ችግር ነው አይደለ የመጣው። የዛው ጦስ ነው እንግዲህ ወደ መድኃኒቱም የሚያመጣ ምንም ጥያቄ የለውም። ስለዚህ አንድ የመጨረሻ ነገር ከልብና የደም ቧንቧ በሽታ ጋር በተያያዘ ጾም እንዴት ይጠቅማል ቢባል አንደኛው ነገር ትራይግላይሰራይድ እና ቶታል ኮሌስትሮል የሚባሉትን የኮሌስትሮል መጠን በመቀነስ እሱ አቴሮስክለሮሲስ እንዳይፈጠር፣ ይሄ ደግሞ ዋነኛው ለልብ በሽታ የሚያጋልጠን ችግር ነው አይደለ? እሱ እንዳይፈጠር ያደርጋል። ከሱም ጋር በተያያዘ ስትሮክ እንዳይፈጠር ያደርጋል። ሌላኛው ነገር ኢንፍላሜሽን አሁን ላልኳቸው ችግሮችም መነሻ ምክንያት ነው፣ ወይም ችግሮች እንዲወሳሰቡ ያደርጋል። አንደኛ አቴሮስክለሮሲስ ይሄ ፕላኪው ፎርሜሽን የምንለው አለ፣ የልብ የደም ቧንቧ ላይ የሚፈጠር ጠጣር ነገር። ይሄ የልብ የደም ቧንቧን በከፊል ወይም ሙሉ በሙሉ በመዝጋት ለህርት አታክ አሳልፎ ሊሰጥ የሚችል ችግር ነው። ስለዚህ
በሁለቱም መንገድ አንደኛ ኮሌስትሮልን በመቀነስ ሁለተኛ ኢንፍላሜሽንን በማስታገስ ወይም እንዳይፈጠር በማድረግ ጾም የልብና ተያያዥ የደም ቧንቧ የጤና ችግሮችን ለማስተካከል ለመከላከል ይረዳል። ኢንክሉዲንግ ግፊት ማለት ነው። ግፊትም እንግዲህ ከነዚህ ከሁለቱ አይወጣም። አዎ በጣም የሚገርመኝ ነገር የአንጀታችን የባክቴሪያ ኢንትሪሊየን የሚቆጠሩ ባክቴሪያዎች አንጀታችን ውስጥ አሉ አይደለም? እኚህ ባክቴሪያዎችን በአመጋገባችን ምክንያት በማዛባታችን ዲስባዮሲስ የምንለው ኖርማል አንጀታችን ውስጥ የሚኖሩ ባክቴሪያዎችን ሌላ አይነት ፒቸር ሌላ አይነት ፍሎራ እንዲኖራቸው በማድረጋችን ምክንያት ኢንፍላሜሽን ይፈጠራል። ስለዚህ የባክቴሪያ መበረዙ ወይም ደግሞ አንጀታችን ውስጥ ያለው ባክቴሪያ ትክክል ባለመሆኑ ግፊት ይኖራል፣ ከፍ ሊል ይችላል። አዎ ይሄ እንደውም አሁን አዳዲስ ፌካል ኢምፕላንት አዳዲስ እንትኖች አሉ አይደለም? ሕክምናዎች እየመጡ ነው። ሌላ ጊዜ በሰፊው እናነሳለን። ስለዚህ ግፊት ሲባል ይሄ ዝም ብሎ ኮሌስትሮል ወይም ደግሞ እንቅስቃሴ ምናምን ብቻ ሳይሆን የአንጀት ጤና ላለመጠበቅ በራሱ ለግፊት ያጋልጣል። ምክንያቱም ኢንፍላሜሽን ስለሚያመጣ ምትለዋ መሰመር አለባት። እውነት ነው። ሌላ መረሳት የሌለበት በአመጋገብ ስርዓትም ይሁን ወይም ላይፍ ስታይል ሞዲፊኬሽን በኮንቬንሽናል ቴራፒውም ይሁን ቅድም የጠቀስነው ጾምም ይሁን ሁሉም ሰው ላይ ተመሳሳይ ኢፌክት የለም። እንዲሁም የተሻለ የሚባለው ላይፍ ስታይል ዲዚዝን ለመቆጣጠርና ለማከም ላይፍ ስታይል ሞዲፊኬሽን የመጀመሪያው ነው ብዬ ነው የማስበው። ግን ከላይፍ ስታይል ሞዲፊኬሽን ውስጥ አንዱ ጾም ነውና በመጾም ብቻ ቅድም የጠቀስናቸውን የጤና በረከቶች ማግኘት ይቻላል ተብሎ አይታሰብም። ስለዚህ ጎን ለጎን ኢንተግሬትድ በሆነ መንገድ ነው። መድኃኒት መውሰድ ካለብን መድኃኒታችን እንወስዳለን። ስፖርት ማስራት ካለብን ስፖርት እንሰራለን። ቁርስ፣ ምሳ፣ እራት መመገብ ካለብን አክቹአሊ ጾም ነው እያልን ያለ ነው። ድንገት ከጾም ከፍስክ ምግቦች ነፃ ሆነው የጾም ምግቦችን የሚመገቡ የኔ ደንበኞች አሉ። ቁርስ፣ ምሳ፣ እራት ያላቸው የሚመገቡት ቁርስ፣ ምሳ፣ እራት ጤነኛ መሆን አለበት። አንድ ለምሳሌ እንዳልኩት በኦርቶዶክስ አማኞች ዘንድ ለተወሰነ ሰዓት ጾመው የሚመገቡ አሉ። ከቁርስ ጀምረው የፍስክ ምግብ የሌላቸውን ነገሮች የሚመገቡ አሉ። በሌላ በኩል ደግሞ በእስልምና ሃይማኖት ተከታዮች ዘንድ ቀኑን ሙሉ ሲጾሙ ውለው ማታ ላይ ነው የሚመገቡት። እንግዲህ በሁለቱም መንገድ ቢሆን ጾማችንን እና በጾሙ ምክንያት ያገኘነውን የጤና በረከት ወይም የጤና ጥቅሞች ሊያሳጡን የሚችሉ አንዳንድ ተግባራት አሉ። ስጾሙ እያለሁ ቅድም ያልኳቸውን የጤና ጥቅሞችን ማግኘት ይጠበቅብኛል። ነገር ግን በምመገብበት ሰዓት የነዛን ጥቅሞች ተቃራኒ የሚሆን ከሆነ የምግቡ ይዘት በራሱ ድካማችን ሁሉ ከንቱ ነው የሚቀረው ማለት ነው። እቺ ጉዳይ ተሰመርባት። ስለዚህ ጾመናልና ረጅም ሰዓት ቆይተናልና ተብሎ በፍቹ ጊዜ የሚበላው መጠኑም ሆነ አይነቱ ጾሙን መና ያስቀረዋል፣ ረሃብ ብቻ ይሆናል። እንደ መድኃኒቱ ማሰብ እኮ ነው። የስኳር መድኃኒት ዶክተር አበባ ለታካሚዋ ታዛለች። መድኃኒት ስላለ ብለው ግን ምግቡን እንደፈለገው የሚያደርገው ከሆነ በዘፈቀደ ከሆነ እነዚህ የሚከለከሉ ምግቦች ለማንሳት ሞክረናል ከዚህ በፊት። እነዛን ምግብ እየተመገበ መድኃኒቱ ኢቭን ስኳሩን፣ ኮሌስትሮልን ወይም ግፊቱን ኮንትሮል ማድረግ አይችልም ብለናል። ጾሙም እንደዛው ነው። ስለዚህ በመጾም ያገኘሁትን ነገር ለማስቀጠል ጾም በምፈታበት ሰዓት የምመገባቸው ምግቦች በጣም ወሳኝነት አላቸው ማለት ነው። ጤናማ መሆን አለባቸው። ስለ ጤናማ የምግብ አይነቶች ደግሞ ከዚህ በፊት ቪዲዮዎችን ሰርተን ለቀናል። ወደ ኋላ ተመልሰው ማየት ይችላሉ። በተከታታይም ከዚህ በኋላ የምናቀርባቸው ይሆናል። ጉበት ላይ ከጉበት ስብ ጋር በተያያዘም ያነሳናቸው ምግቦች እንዲሁ ራፍሊ ለመረዳት ያክል እነሱን ማየት ይችላሉ። አንዳንድ ምሳሌዎችን ለማንሳት ያክል አንዳንድ ቤተሰቦች ጋር መሄድሽ አይቀርም አይደል? እኔ የሙስሊም ማቃቸው ሶሻሊ መግባባቸው ሰዎች አሉና ከነሱ ጋር ሲሄድ አንዳንድ የሚገጥሙኝ ነገሮች በጣም በቃ ተቃራኒ። አንድ የስኳር ታካሚ ሲጾም ከዋለ በኋላ ቴምር የሚመገብበት የበሰለ ሙዝ የሚመገብበት ወይም ደግሞ ጣፋጭ ፍራፍሬም ሊሆን ይችላል ሌሎች ነገሮችን የሚመገብበት ሂደት አለ። ወይ ደግሞ በዘይት የተጠበሰ እንደነ ሳሙሳ ሲባል ሰምተሽ ታውቂያለሽ መቼም። ብዙ ጊዜ በአፍጥር ሰዓት ሳሙሳ አይጠፋም። በጣም አደገኛ ነው። የልብ በሽታም ጋር አይስማማም፣ ከኮሌስትሮል ከግፊት ጋር አይስማማም። የስኳር ታካሚም እነዛን ምግቦች እንዲመገብ አይመከርም። በተለይ እነዚህ በዘይት የተጠበሱትን ነው ለማንሳት የሞከርኩት። እንደው ትንሽ ማብራሪያ ለመስጠት ያክል ሳሙሳን ብትወስጂ እንደ መልካም
ምሳሌ የምታነሹ እንግዲህ የተቀቀለ ምስር ውስጡ ይጨመራል። ኦኬ ከዛ ውጭ ግን የሚጠቀለለው በፊኖ ዱቄት ነው አይደለ? ታውቂዋለሽ ከሆነ አሁን አንዳንድ ትምህርቶችም ስላሉ እንግዲህ ሰው እየተቀየረ ሊሆን ይችላል። ፊኖ ዱቄት ነው። ፊኖ ዱቄት ከተቀነባበረ ከታጣሩ ምግቦች የሚመደብ ግላይሴሚክ ኢንዴክሱ ከፍተኛ የሆነ የማይመከር የስኳር መጠንን የሚጨምር ፋቲ ሊቨር እንዲከሰት የሚያደርግ የኮሌስትሮል መጠን እንዲጨምር የሚያደርግ የክብደት መጠናችን እንዲጨምር ከሚያደርጉ ምግቦች ውስጥ አዘውትሮ የሚመገብ ከሆነ ማለት ነው ከነዚህ ምግቦች ውስጥ የሚመደብ ነው። በሌላ በኩል ደግሞ ሳምቡሳው የሚዘጋጀው አንደኛ ጤነኛ ባልሆነ ዘይት ነው። ምን ያክል ችግሩ የተወሳሰበ እንደሆነ እንድትረጁ ነው። ጤነኛ ያልሆነው ዘይት ለምሳሌ ይሄኛ በቅርብ የምናገኘው ዘይት ከሆነ አሁንም ከዚህ በፊትም ገልጬዋለሁ። ፕሮ ኢንፍላማቶሪ ትራንስፋት፣ ፕሮ ኢንፍላማቶሪ ኦሜጋ 6 ፋቲ አሲድ አለው። መጠነኛ የሆነም ሳቹሬትድ ፋት አለው። በዛ ላይ ይጠበሳል። ከዛ ደግሞ ይጠበሳል። ዜን ሳምቡሳ ተብሎ ይቀርባል። ለልብ አይስማማም። ምክንያት ኮሌስትሮል ይጨምራል፣ ኢንፍላሜሽንን ይጨምራል፣ ኢንሱሊን ሬዚስታንስን እንዲባባስ ያደርጋል። ለስኳር ታካሚም የሚበጅ አይደለም። አሁን ያልኳቸውን ችግሮች በማወሳሰብ የስኳር መጠኑ እንዲጨምር ያደርጋል። ሌላው ከክብደት ጋር የተያዘ ነው። ኢንፍላሜሽን ካለ ኢንሱሊን ሬዚስታንስ ካለ ክብደት እየጨመረ ይሄዳል ማለት ነው። በጾም ሰዓት እነዚህን የጤና ጥቅሞች ሳገኝ ነበር ቅድም የጠቀስኳቸው። ከዛ ደግሞ ከጾሙ ቀጥሎ የምመገበው ምግብ ግን በጾም ያገኘሁትን ጥቅም እጥፍ የሆነ ችግር ውስጥ ልገባ እችላለሁ ማለት ነው። እንግዲህ የምናስተላልፈው መልእክት ጾም ጥሩ ነው፣ ጾሙ፣ አፈታታችሁን ግን አሳምሩ። እንደሱ ነው። በጣም አሪፍ ተመልካቾች፣ እንግዲህ ዛሬ ስለ ጾም ነው ያነሳንላችሁ በዚህ ኤፒሶድ። በቀጣይስ ስለምን እናንሳላችሁ? ረዳት ፕሮፌሰር ሙሉቀን እንግዲህ ቅድም እንደነገርኳችሁ ፐርሰናላይዝ የሆነ የምግብ ወይም ደግሞ ሚል አዘጋጅ ነው። ያ ማለት ለእያንዳንዱ ሰው እንደ ያለበት ችግር እና እንደ ጤና ሁኔታው ቁርስ፣ ምሳ፣ እራት እያለ ምግብ የሚያዘጋጅ ባለሙያ ነው በሎዛ የስነ ምግብ ሕክምና ማዕከል። ስለዚህ ከኒውትሪሽን አንጻር ካለው እውቀት ሌላ ስለ አመጋገብ ጋር በተመለከተ እና ከምንላቸው በሽታዎች ጋር በተመለከተ ስለምን እናንሳላችሁ? ኮሜንት ላይ ያሳውቁን። ለዛሬ ግን ባለፈው በጉበት ላይ ስብ ላይ ያነሳናቸው የተወሰኑ ሀሳቦች ነበሩ አሉ አይደለ? ያን ተከትሎ ብዙ አስተያየቶች ነበሩ። ከነዛ መካከል አንድ ሁለቷን ጥያቄዎች እንደው ብንመልስ የጠየቁን ተመልካቾች ስለነበሩ ሁለት ጥያቄ ብቻ ላንሳና ሌላውን ደግሞ በእርግጠኝነት ከጥያቄው አንጻር ደግመን በጉበት ላይ ስብ ላይ ተጨማሪ ፕሮግራም እንሰራበታለን። ስለዚህ አንዷን ወደ አንተ ጋር ላምጣት መሰለኝ። ስኳር ሳይኖርብኝ የጉበት ላይ ስብ ሊኖርብኝ ይችላል ወይ? ስኳር ብቻ ሳይሆን ለጉበት ስብ የሚያጋልጡ ብዙ ነገሮችን ጠቅሰናል አይደለ? ከልክ ያለፈ የሰውነት ክብደት መጨመር፣ የኮሌስትሮል መጨመር እና ሌሎች ከኢንሱሊን ሬዚስታንስ ኢንፍላሜሽን ጋር የተገናኙ የጤና ችግሮች ካሉ ፋቲ ሊቨር ሊከሰት ይችላል። አንደኛው የስኳር ታካሚ መሆን ነው ለጉበት ስብ ከሚያጋልጡ ነገሮች ውስጥ የሚጠቀስ እንጂ አንደኛ ሁልጊዜም የስኳር ታካሚ ጉበት ስብ አለው ማለት አይደለም። በእርግጥ እስከ 80% ከፍተኛ ነው አይደለ? ኢትዮጵያ ውስጥ በተደረገ ጥናት ባለፈው እንደተነጋገር ነው እስከ 80% የሚሆኑት አይነት 2 የስኳር በሽታ ታካሚዎች የጉበት ስብ አላቸው፣ በምርመራ በጥናት የተረጋገጠ። እንዲህም ቢሆን ቅሉ ሁሉም የስኳር ታካሚዎች የጉበት ስብ ይኖራቸዋል ማለት አይደለም። በሌላ በኩል ደግሞ ሁሉም ከስኳር ነጻ የሆነ ከኮሌስትሮል፣ ከልብ ችግር፣ ከኢንፍላሜሽን ነጻም ሆኖ የጉበት ስብ ግን ሊገኝበት ይችላል። ምክንያቱም መነሻ ምክንያቶቹ ብዙ ነገር ናቸው። ስለዚህ በምርመራ ነው የሚረጋገጠው ማለት ነው። ስለዚህ በተለይ ከፍተኛ ክብደት ያለባቸው ሰዎች ከሆኑ ይሄ ሴንትራል ኦቤሲቲ ቦርጭ ምናምን ካለባቸው ጠያቂያችን ቢታዩ ጥሩ ነው። ስኳር ስለሌለ ወይም ሌሎቹ ነገሮች ስለሌሉ የግዴታ የጉበት ላይ ስብ የለም ማለት አይደለም እንበላቸው። ሌላው ምንድነው ስኳር ብቻ እኮ አይደለም ማለት ክብደትም ላይኖረው ይችላል አንድ ሰው። ተያያዥ የጤና ችግሮች ላይኖሩትም ይችላል ስኳርን ጨምሮ። ነገር ግን የአመጋገብ ስርዓቱ ጉበት ላይ ስብ እንዲከማች የሚያስችል ከሆነ በአመጋገብ ስርዓቱ ብቻ ስኳር አጋጣሚ ሳይከሰት ቀጥታ ጉበት ስብ የመከሰት እድል ይኖረዋል ማለት ነው። ወደ ሁለተኛው ጥያቄ አመጣህልኝ። እንደዛ ከሆነ ሰውነቴ በጣም ቀጭን ነው፣ የጉበት ላይ ስብ ሊኖርብኝ ይችላል ወይ? አሁን የመለስኩት ነገር አሁኑ ጠያቂያችንንም መልስ ይሆናቸዋል ብዬ አስባለሁ። ስለዚህ ክብደት ሲኖር ከ50 እስከ 90% ነው
ባለፈው እንዳነሳ ነው እስከ 90% ከሀገር ሀገር ይለያያል። ክብደት ያላቸው ሰዎች ለፋቲ ሊቨር ወይም ጉበት ስብ የተጋለጡ ናቸው። ያ ማለት ግን ሁል ጊዜ ክብደት ያላቸው ሰዎች ፋቲ ሊቨር ይኖራቸዋል ማለት ግን አይደለም። ስለዚህ ክብደት ያለው ሰው ኦብቪየስሊ በምርመራ ማረጋገጥ ይገባዋል ብዬ ነው የማስበው። ምክንያቱም እስከ 90% ይደርሳል ከተባለ እኮ ጉበት ስብ የመፈጠር እድሉ በጣም ሰፊ ነው ማለት ነው። ክብደት በብዛት የሚፈጠረው የምግባችን ስርዓት እንዳለ ሆኖ ኢንፍላሜሽንና ኢንሱሊን ሬዚስታንስ የሚከሰት ከሆነ ነው አይደል? እነዚህ ሁለት ነገሮች ደግሞ የጉበት ስብ እንዲከሰት ከሚያደርጉ ምክንያቶች የመጀመሪያዎቹ ናቸው ማለት ነው። ጥሩ። ሌላው ጥያቄ እንግዲህ ስኳር አለብኝ የጉበት ላይ ስብ እንዳለብኝ እንዴት ማወቅ እችላለሁ? እንዴት ልመርመር? ምንድነው ምርመራው አይነት የሚል ነው ጥያቄ። ያው በእኛ ሀገር ኮንቴክስት አሁን ባለንበት እንግዲህ የጉበት ላይ ስብን የምናውቀው በአልትራሳውንድ በማሰራት ነው። አንዳንዴ ዲስሊፒዴሚያ የኮሌስትሮል መጨመርና የጉበት ላይ ስብ የሚምታታባቸው ሰዎች አሉ። ተመሳሳይ ሜካኒዝም ያላቸው ቢሆንም ማለት ከኮሌስትሮል መብዛት ጋር የተያዘ ነው ያኛው፣ ግን ምርመራው የተለያየ ነው የሚሆነው። ለዚህ የጉበት ላይ ስብ ለማወቅ አልትራሳውንድ ነው መነሳት ያለባቸው። አልትራሳውንዱ እንግዲህ በግሬድ ይነግራቸዋል። እዛ ላይ ቤዝዶ ነው ወደ ሕክምና መምጣት ይችላሉ ማለት ነው። አንድ ጥያቄ የመጨረሻ ኦኬ። እንግዲህ እኛ ሕክምና ተቋም ላይ በጋራ በምንሰራበት ጊዜ ማንኛውም ሰው የጉበት በተለይ ሪስክ ፋክተር ያላቸው ብለን የምናስባቸው ሰዎች በቅድሚያ ፋቲ ሊቨር እንዲመረመሩ እናደርጋለን። ይሄን አንቺም የምታውቂው ነው። እንግዲህ በምትሰሪበት ሌላኛው የመንግስት ተቋም ወይም አንቺ በምታገለግይበት የጤና ተቋም ውስጥ ፍራንክሊ ስፒኪንግ በሀቅ ምን ያክል የስኳር ታካሚ አይተሽ ከነዛ ውስጥ ለምን ያክሉ ነው ፋቲ ሊቨር እስቲ ቼክ እናርግ እያላችሁ ያላችሁት? አንቺ ብቻ ሳትሆይ በዛ ሴታፕ ውስጥ ያላችሁ እውነተኛ ነው። እጅሽ ላይ ባለው ዳታ መሰረት ይፈልጋል። ያው ባለፈውም ብለናል አይደለ? እንግዲህ ስክሪኒንግ ግዴታ ነው። ሁለተኛው አይነት የስኳር አይነት ለሚመጣ ሁለተኛው አይነት ብለን ላሰብ ነው ለማንኛውም ሰው ስክሪኒንግ ግዴታ ነው። ምንን ስክሪን እናደርጋለን? ኮምፕሊኬሽኖችን ስክሪን እናደርጋለን። አይንን፣ ኩላሊትን፣ ልብን ቼክ እናደርጋቸዋለን። የስኳሩ ጉዳት እዛ ላይ መጥቷል ወይ ብለን ማለት ነው። ግን የፋቲ ሊቨር እንደው በዛ ጋር ሄዶ መስራቱ ብዙ ፕሪቫለንሱን ያወቅነው አይመስለኝም። ብዙ ፕሪቫለንሱን ያወቅነው አይመስለኝም። እና እንደው ሄደን ራይት ኤንድ ሌፍት ሌላውን እንደምናሰራ ብዙ ጊዜ አላይ ፐርሰናል ቫሪዬሽን እንዳለ ሆኖ ማለት ነው። ግን በእርግጠኝነት የምስማማበት አቴንሽን መሰጠት አለበት። አሁን ከተሰጠው በላይ በሕክምና ተቋሞቻችን የጉበት ላይ ስብ በደንብ ምርመራ መደረግ አለበት። በተለይ የጠቀስናቸው ሪስክ ያለባቸው ሰዎች ለአይነት ሁለት ብቻም ሳይሆን እድሜያቸው ገፋ ገፋ ያሉ ለረጅም ጊዜ መርፌ ሲወስዱ የቆዩ ህጻናትና ታዳጊዎችም ቢሆኑ እነሱም እኔ ፋቲ ሊቨር ቼክ መደረግ አለባቸው የሚሉ ምክንያቶችን ባለፈው ሳብራራ ነበር። እንደው እግረ መንገዴን ጠያቂያችን ካነሱት ጥያቄ ተነስቼ ይሄን ነገር ለማስታወስ ነው እንጂ ባለፈውም ተነጋግረንበታል። ይሄን አጀንዳ ምን እያልን ነው? የስኳር ኬዝ፣ የኮሌስትሮል፣ የግፊት፣ የክብደት ችግር ብቻ ያለባቸው ሰዎች ሳይሆኑ ሁሉም ሰው እንግዲህ እድሜው ከ30 ዓመት በላይ ከሆነ እኔ የጉበት ስብን ቼክ ቢያደርግ የተሻለ ነው ብዬ ነው የማስበው። ስለዚህ እዚህ ላይ የመጨረሻ መልእክታችን ነው የሚሆነው ባነሳናቸውና ሌሎች ከነዚህ ጋር ተያያዥ የሆኑ ከአመጋገብ ስርዓት ጋር በተያያዘ ጥያቄዎች ካሏችሁ በተለይ ደግሞ ተላላፊ ያልሆኑ በሽታዎችን በተመለከተ እያንዳንዳቸውን እያነሳን ለእናንተ መረጃዎችን ማቅረብ እንችላለን። እናንተም ደግሞ እንድትሳተፉ እድል የምንፈጥርበት መንገድ ይኖራል ወደፊት። ስለዚህ የሎዛ ቤተሰቡ ናችሁ። ዩቲዩብ ቻናላችንን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድትቀጥሉ እጋብዛችኋለሁ። የዛሬውን እንግዲህ በዚህ አጠናቀቅን። እናመሰግናለን።